በዕለታዊ እንቅስቃሴያችን ውስጥ ካስተዋልነው ሰላማዊ ውሎና ስኬታማ ግንኙነት የሚጀምረው ከመግባባት ነው። መግባባት ደግሞ ያለ መነጋገር፣ ያለ መመካከርና ያለ ውይይት የማይታሰብ ነው። አዎ በቤታችን ውስጥ ካሉ ትናንሽ አለመግባባቶች ጀምሮ የስራ ገበታችን ላይ እስከሚገጥሙን ውስብስብ ፈተናዎች ድረስ መፍትሄ የሚሆኑት በጠረጴዛ ዙሪያ የምናደርጋቸው ንግግሮች ናቸው። ይህ በግል ህይወታችን ውስጥ የምንጠቀምበት የንግግር መድኃኒት ለሀገር ሲሆን ምን ያህል ትልቅ ፋይዳ ይኖረው ይሆን? ዛሬ ኢትዮጵያ የያዘችው ሀገራዊ ምክክርም መነሻው ይህ ነው። ለዘመናት የቆዩና ትውልድ ተሻጋሪ የሆኑ ልዩነቶቻችንን፣ ቅሬታዎቻችንንና ስጋቶቻችንን በጠመንጃ አፈሙዝ ሳይሆን በቃላት ብርታት፣ በጠላትነት ሳይሆን በወንድማማችነት ለመፍታት የተዘረጋም ትልቅ የመቀራረብ ድልድይ ነው። ምክክር ማለት ሀሳባችን ብቻ መግለጽ ሳይሆን ሌላውን ለመስማትና ለመረዳት ራስን ማዘጋጀትም ጭምር ነው። ውይይት የድልድይ ግንባታ ነው ስንል ፖለቲከኞች የሚሳተፉበት ብቻ ሳይሆን ሁሉም ዜጋ የሚሳተፍበት ሁሉ አቀፍነት ያለው አካታች ምክክር ማለታችን ነው። ደግሞ ምክክር ለኢትዮጵያውያን አዲስ ሳይሆን እንደ ሸንጎና ጎማ ያሉ የደረጁ ባህላዊ እሴቶች መነሻ ምንጭ ናቸው። ለዚያም ነው ምክክር የዘላቂ ሰላም ቁልፍ ነው የምንለው። ምክንያቱም ምክክር ጊዜያዊ ስምምነት ሳይሆን ለትውልድ የሚተርፍ ብሔራዊ መግባባት ለመፍጠሪያ ሁነኛ መሳሪያ ስለሚሆንም ጭምር። ይህንን ጉዳይ የማንሳታችን ዋነኛ ምክንያት በተከታይነት ወደ ተመልካቾቻችን የምናደርሰው ጉዳይ ሀገራዊ ምክክር የተመለከተ ጉዳይ ነው። ፋና ቴሌቪዥን በፋና 90 በተከታታይ ይህንን ጉዳይ ደጋግሞ ያነሳል። ምክንያቱም ኢትዮጵያ ቀጣይ ጊዜዋን የሰመረ ለማድረግ ሀገራዊ ምክክር እንደሚያስፈልግ አምና ልጆቿን አሰባስባለች። ለምክክር ኢትዮጵያ እየመከረች ነው የሚለውም ቃል በተግባር ተጀምሯል። ስለዚህ ምክክር የተመለከቱ ጉዳዮች ወደ ተመልካቾቻችን እያደረስን ስለሆነ ነው። አሁንም ይህንኑ ጉዳይ በዝርዝር ደግሞ በሌላ እንመለከተዋለን። በትክክል ምክክር ከትላንት ጠባሳ ወደ ነገ ተስፋ ለመሻገርና ወደፊት ለማስኬድ የሚያስችለን ነባራዊ ሁኔታ የምንፈልግበት ወሳኝ ቁልፍ ያለው ሂደት ነው። ሂደቱ ላለመግባባት ምክንያት የሆኑ እጅግ መሰረታዊ ሀገራዊ ጉዳዮችን ነቅሶ በማውጣት በመነጋገር ለጋራ ሀገር የጋራ መፍትሄ አቅጣጫ ለማስቀመጥ እድል የሚፈጥር አውድም ነው። ታሪኩ ለገሰ ተጨማሪውን ይዞልናል። ሀገራዊ ምክክር በአንድ ሀገር ውስጥ የሚገኙ ዜጎች ተጠቃሚ የሚሆኑባቸውን ሀገራዊ ጉዳዮች በንግግር እንዲያስተካክሉ እድል የሚፈጥር ሆኖ ይነሳል። በተለይም የዜጎችን ሁለንተናዊ ተጠቃሚነትን ለማረጋገጥና ዘላቂ እድገቶችን ለማምጣት በችግሮች ላይ ቁጭ ብሎ መመካከር ወሳኝነት ያለው መሆኑ ይታመናል። በውይይት አንድ ነገር ሲፈታ ያው የታወቀ ነው። ያው ለወደፊት ለሀገራችን እንዲህ አይነት ተሞክሮ ሲመጣ ሀገራችን ያው ብዙ ለውጥ ላይ ናት ያለችው። ለነገዋ ሀገር ደግሞ የበለጠ እድገት ለማምጣት አንድ ላይ ሰብስበን ችግራችንን በውይይት ስንፈታው ጥሩ ነገር ለሀገራችን ይመጣልናል ብዬ አስባለሁ። ግብ አለው፣ ውጤት አለው። ካልተመካከርሽ ግን አኩርፈሽ ቆይሱን እያልሽ እየዛትሽ የምትኖሪበት መጨረሻው የማያምር ውጤት የሌለው ከግለሰብ አንስቶ ወደ ቤተሰብ፣ ከቤተሰብ አንስቶ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ ሀገር የሚሸጋገር ነገር ነውና በእለቱ የምንስማማበትን ነገር ተመካክረን ካልተስማማን ውጤቱ የከፋ ነው የሚሆነው። እንደ ኢትዮጵያ ላሉ ብዝሃ ሀሳቦች የሚንጸባረቁበትና በሀሳቦች ላይ ባለመግባባት ትልቁን የሀገር ምስል ሊያበላሹ የሚችሉ ችግሮች እየተስተዋሉ ባሉበት የምክክር አስፈላጊነት እንዲሁ በቀላሉ ሊታይ የሚችል አይደለም። ይህ ምክክር ቁጥር አንድ ጠቃሚው ለህዝብ ነው። መንግስት ለዚህ ለአገራዊ ምክክር ከህዝብ ቀጥሎ ተጠያቂነት አለበት፣ ኃላፊነት አለበት። አንድ ታማሚ በሽተኛ በሽታውን አወቀ ማለት 50 ከመቶ እንደዳነ እንደሚቆጠር ሁሉ ልዩነት አለ፣ አለመግባባት አለ ብሎ መንግስት እውቅና መስጠት በዚህ መንግስት በኢትዮጵያ ውስጥ ለመጀመሪያ ጊዜ የተጀመረ ነው። ምክክር የተለያዩ ድምጾች ተሰብስበው እንዲነጋገሩ፣ ጥያቄዎቻቸው ላይ ቁጭ ብለው እንዲወያዩና ለጋራ ሀገር የጋራ መፍትሄ አቅጣጫ እንዲያስቀምጡም አውድ የሚፈጥር ነው። ወዴት መሄድ እንፈልጋለን የሚሉትን ነገሮች አብሮ ያስቀምጣሉ። በተለይ ደግሞ ልዩነቶች ባሉበት ቦታ ላይ ልዩነቶቻቸውን ተነጋግረው የጋራ ግንዛቤ ይፈጥራሉ። ሀገራዊ ምክክር የሚያስፈልገው ለዛ ነው። ባሉን ልዩነቶች ላይ ጥያቄዎቻችንን ስናቃለን ወይ የጋራ ግንዛቤ አለን ወይ? ይሄኛው ቡድን ስለዛኛው ቡድን፣ ይሄኛው ባለድርሻ አካል ስለዛኛው ባለድርሻ አካል ስለ ሀገሩ ያለውን ጥያቄ ያውቃል ወይ? ይሄንን የጋራ አውድ መፍጠሩ ትልቅ ነገር ነው። ተገናኝተው የጋራ ግንዛቤን ከፈጠርን በኋላ
የጋራ ደግሞ መፍትሄዎችን አብረው ሆነው የሚሰሩበት ነው። ለዚህም ነው ምክክር የፍለጋ ጉዞ ከትላንት ጠባሳ ወደ ነገ ተስፋ የሚያሻግረውን የችግሮቹን መፍቻ ቁልፍ ማግኛ መንገድ ሆኖ የሚታየው። የፍለጋ ጉዞ ነው የምንለው ለዛ ነው። ወደፊት የሚያስኬደንን፣ የሚያጣብቀንን፣ የሚያያይዘንን እንደ ሀገር ልጆች ወደፊት እንድንሄድ የሚያደርገንን ያንን ሙጫ የምንፈልግበት ያንን ግሉ የምንፈልግበት ጉዞ ነው። ከዚህ አንጻር ሀገራዊ ምክክር ይጠቅማል ብዬ አስባለሁ። መመካከር ውስጥ መናገር ብቻ ሳይሆን የሌላውን ስሜት ማድመጥ፣ አንዱ ላንዱ ችግሩን ተነጋግሮ ለመፍታትና ሀሳቦቹንም በመረዳት በጋራ ዘላቂ የሆነውን መፍትሄ ለማምጣት የሚያስችል መሆኑም ሀገር በምክክሩ ትልቅ ተስፋ እንድታደርግ ያደርጋታል። የምናወራበት የምንናገርበት ብቻ ሳይሆን ሌላው ምን ይላል፣ የሌላው ጩኸት ምን ይመስላል፣ የሌላው ህመም ምን ይመስላል፣ በተለያዩ ነገሮች ላይ ህመሞች አሉን፣ ጩኸቶች አሉን ብሎ የሚያስቡ ኢትዮጵያውያኖች አሉና ያንን ደግሞ በጋራ የምናዳምጥበትና ርህራሄን ወይም ኤምፓቲን የምናሳድግበትም ሂደት ነው። ስለዚህ ይሄ መድረክ ይሄ ፕላትፎርም ወይም ስፔሱ እንድንደማመጥም እንደ ሀገር ልጆች እንድንደማመጥም በተለይ የመደማመጥ ደጋግም የምለው የመደማመጥን ነገር እንደ ሀገር የምናደርግበትም መድረክ ነው። በተለይም ከዚህ ቀደም ለመወያየትና ተነጋግሮ ችግሮችን ለመፍታት የሚያስችል ተቋማዊ መሰረት ያልነበረውን ክፍተት ለመፍታትና የመመካከር ባህልን በማህበረሰቡ ዘንድ ከማስረጽ አንጻር የሚኖረውን ጠቀሜታም ልብ ማለት ይገባል።